እንዴ አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ እንዴ? በአንድ ቋንቋ ለምንድን ነው የታሰርከው? ምክንያት ንገረንና እንሰጣለን እያሉ ነው የታሰርኩት። ያውኑ አካምቡልተን ይበሉ ብሎ አብይ አህመድ ቪዲዮ አንድ የሆነ ጊዜ አልተናገረም? እኔ ደግሞ ኦሮሞዎችም እንደምን ዋላችሁ ይበሉ እየተናገርኩ በሱ ታሰርኩ። እንደው እንዲጨበጥ አርገህ በጥፊ ብትላት አፈርድም የልትገባ የምትል አቅመቢስ የእመቤታችን ስዕል ስትቀድ በአደባባይ ሰውን ከፋፍሎ ኃጢአትን አንግሶ ቤተክርስቲያን አፍሶ ክርስቲያኖችን አሰድዶ ምልክት የሌለው 666 የሌለው ይላል። እዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። ዛሬም እንደተለመደው በአዳዲስ ቪዲዮዎች እና ወቅታዊ መረጃዎች ወደ እናንተ ለማድረስ በእንደዚህ አይነት መልኩ ብቅ ብያለሁ። ጫፍ ላይ ያሳየኋችሁ ቪዲዮዎች እንዳለ ሀሳባችንን እየሰጠን የምናያቸው ቪዲዮዎች ስለሆኑ በቪዲዮዎች መካከል አስቂኝም አስተማሪም የሆኑ ቪዲዮዎች አሉ። አስቂኝ ቪዲዮ የፍቅር ሲዝም የታሰረበት ምክንያት ምንድነው? ምን አይነት አማርኛ አስተናግሮ ነው ለህግ ቀርቦ እንዲታሰር የተደረገበት ምክንያት ምንድነው የሚል በጣም ስለገረመኝ ወደ እናንተ ይዤ መጥቻለሁ። እንዲሁም በ666 ለምንድነው በሰዎች አይምሮ ውስጥ በምን አይነት ምክንያት ጥልቅ ብሎ ገባ? መምህር ምህረተአብ ድንቅ የሆነ አስተምህሮ እንዲገባን አድርጎ ያስተማሩት ተማሪው ትምህርት አለ። እሱንም የምናይ ነው የሚሆነው። ሌላው ሰሞኑን በዚህ ወር በእመቤታችን በቅድስት ድንግል ማርያም ቅዱሳን ስዕል መቀደድና በቤተ ክርስቲያን መሰደብ እንዲሁም በቤተ ክርስቲያን ወጣቶች መታሰር ምክንያት በጣም ብዙ ኦርቶዶክሳውያን አንገታቸው ላይ ማህተም ያደረጉ ወጣት ኦርቶዶክሳውያን እየጮሁ እንደዚሁም በዛም ምክንያት ባሩኬ በአንዲት ልጅ ምክንያት ታስሮ ነበረ። በዛች ልጅ ምክንያት እመቤታችን ቅድስት ድንግል ማርያም ቅዱሳን ስዕል ስለቀደደች በሷ ሆይታ ምክንያት በሷ ረብሻ ምክንያት ለመስቀል ደመራ በዓል እመቤታችን ቅድስት ድንግል ማርያምን በአደባባይ ላይ ይዛችሁ እንዳትወጡ ብሎ ተከልክሎ ነበረ። ጳጳሶች የዛን ጊዜኛ በጮህን ጊዜ ዝም ብለው ነበረ። አሁን ግን በየሀገሩ ያሉ ሊቃነ ጳጳሶች እየጮሁና ድምፅ እየሰጡ ይገኛሉ። ያንንም የምናይ ነው የሚሆነው። እናንተ የሚጠበቅባችሁ መጀመሪያ አንድ ነገር አለ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የመጀመሪያው ቪዲዮ ከመሄዳችን በፊት ግን ሰብስክራይብ ለምንድነው የማታደርጉት? አሁን ማርጉ። ቤተሰቦቼ በዚህ በሰጧችሁ 5 ሰከንድ ውስጥ በእርግጠኝነት ላይክ፣ ሼር፣ ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁኝ። አሁን የምንሄደው ወደ መጀመሪያው ቪዲዮ ነው። የመጀመሪያውን ቪዲዮ ካየን በኋላ የመጀመሪያውን ቪዲዮ ከሰማን በኋላ ሀሳብ አስተያየታችንን እንሰጣለን ማለት ነው። የመጀመሪያው ቪዲዮ የሚሆነው ፍቅር ሲዝም የታሰርኩበት ምክንያት ይሄ ነው ብሎ የተናገረው ነገር በጣም አስቂ ነገር ስለሆነ ወደ እናንተ ይዤው መጥቻለሁ ማለት ነው። እስኪ ቪዲዮውን እንዩና ከዛም በኋላ ደግሞ ሀሳባችንን እንስጥ። እንዴ አንድ ነገር መናገራችን የግድ አከሳክስ ማለት አለብኝ እንዴ? በአንድ ቋንቋ አካምቡልተን ይበሉ ለምን እንላለን ባልኩ ነው የታሰርኩት አይደል እንዴ? አካምቡልተን ይበሉ ግዴታ ነው እንዴ? ኦሮምኛ መልመድ ማን ስለሆነ ነው ኦሮምኛ መልመደው እንዴ? እኔ አሁን በዚህ እድሜ በ40 ምናምን ዓመት የተነስቼ ኦሮምኛ ልመድ እንዴ? የፈለኩትን የማለት መብት አለኝ። አካምቡልተን ይበሉ አንልም። እነሱም እንደምን ዋላችሁ ይበሉን በማለት የታሰርኩት ለምንድን ነው የምለው? እኔ በስተርጅና መጥቼ ኦሮምኛ ትምህርት ልግባ እንዴ? ልጆቼን ኦሮምኛ ትምህርት ላስተምር እንዴ? ምን ቦጣቸው? ምን እንዳለባቸው? ካልፈለጉስ መብታቸው ነው። ምንም የሚሉት ትግል ነው። ከሆነስ ደግሞ በሁሉም ቋንቋ መሆን አለበት። በትግርኛ፣ በጉራግኛ፣ በደቡብኛ በሁሉም ሊማሩ ይገባል። ለምንድን ነው በኦሮምኛ በስተርጅና መጥተው ትምህርት ቤት የሚማሩት? ኮፒ ሊንክ ታብታብ አድርጎ። ስለዚህ ከተቃወመ ሁላችንም ተነስታለን። የፋኖ ትግል ብቻ አልደግፍም። እኔ ከደገፍን ሙሉ ሁላችንም የኢትዮጵያ ትግል ብለን እንነሳ። ኦንሊ ፋኖ የሚባል ትግል አያዋጣም። ስለዚህ ከተነሳን የደቡብ ኢትዮጵያ፣ የትግራይ፣ የአማራ፣ የጉራጌ የምናምን ብለን እንነሳ በዚህ ጉዳይ ላይ። የፋኖ ትግል ብላችሁ ግን የምታገሉ ከሆነ አያዋጣም። ሁላችንም የሚያስነሳ ጉዳይ ናት። እንዴት ነው? ለምንድን ነው በየብሔሩ? እኔ ልጆች አሉኝ፣ 2 ልጆች ትልልቅ የ16 ነው። ለምንድን ነው የታሰርከው? ምክንያት ንገረንና እንሰጣለን እያሉ ነው የታሰርኩት። ያውኑ አካምቡልተን ይበሉ ብሎ አብይ አህመድ ቪዲዮ አንድ የሆነ ጊዜ አልተናገረም? እኔ ደግሞ
ኦሮሞዎችም እንደምን ዋላችሁ ይበሉ እየተናገርኩ በሱ ታሰርኩ። አንድ ሁለተኛ ላይ የታሰርኩት አብይ አህመድ በድሮ ህይወቱ ውሻ ሻጭ ነበር ባልኩት ነው የታሰርኩት። እና ደግሞ አዳነች አበቤ ደግሞ ፈረስ በሱ ነው የታሰርኩት የመጀመሪያ ሰው። በዚህ ሶስተኛው የሆነ ጊዜ ደግሞ የታሰርኩት ህልም አይቼ ስለተናገርኩ ስለ ብርሃኑ ነጋ ህልም አይቼ ብርሃኑ ነጋ ላይ ህልም አይቼ ተናግሬ ታሰርኩ። በህልም ሁሉ አስረውኛል። ይገርማቸዋል። በህልም ይታሰራል ሰው ህልም ስለማባቴ አዳነች አበቤን አህያ ብዬ ምን ላድርግ ፈረስ ብዬ። ኧረ በጣም ነው የሚገርሙት። በማይረባ ነገር ኧረ ዘንድሮ ቤታዬ ገዳፋ ውስጥ አንተ ሰውዬ ተው ግን ፍቅርስ እኔ ምን ላድርግ? እኔ ላንተ ብዬ ምንም አልሆንም። ምን ያሳዝናኝ ነው። እኔ ምን ላድርጋቸው ታዲያ? እነሱ ዝም ብለው በማይረባ በሚረባ እያሰቡ ጌታ መሮታል። ጋይስ እኔ አሁን ካየሁት እንደሆነ መሮታል ማለት የሚበላበት የሚል ለምናምን እስር ቤት ይወርውሩኝ፣ የእስር ቤት ምግብ እበላለሁ፣ እዛው ቀለባለው ደረጃ ላይ ነው ያለው። ባንኩን በተለይ ካገዱት በኋላ በጣም ነው የተናደድኩት። የሰው ብር ያግዳሉ እንዴ? ወይኔ ግን ያቺ ሀገር ግን ልጆቿን ታያለች እንዲህ ተሰደው አብደው ሲለምኑ። እኔ በጣም ነው ያሳቀኝ፣ በጣም ነው የገረመኝና ይህን ቪዲዮ ሳየው በቃ አልቻልኩም ማለት ነው። ማለት መሀል ላይ ላውም ቆርጬው ነው ማለት ያው የዩቲዩብ ህግ ስድብ ስለማይቀበል ሌሎች ነቀፋዎችን ይሄ አጸያፊ የሆኑ አማርኛዎችን ስለሚያግድ ያው አልጎሪዝሙ ራሱ ስለሚያግድ ነው እንጂ በጣም መጥፎ የሆኑ ስድቦች አሉ ማለት ነው። በጣም ስለገረመኝ ወደ እናንተ ይዤ መጣሁ። የታሰርኩበት ምክንያት ኦሮምኛ ስላላወራሁ ነው። ስለዚህ በኦሮምኛ ካላወራ አካሙቴ ይበል ካልተባልኩ ወይም አካሳካስ ይበል ካላልክ ነው ብለው ያሰሩኝ ምናምን ብሎ የተናገረ ቪዲዮ አለ ማለት ነው። እንግዲህ እኔ አይመስለኝም ማለት ፍቅር ሲዝም የራሱ የሆነ ሃይማኖት ነው። ፍቅር ሲዝም ራሱ ያቋቋመው ሃይማኖት ነው። የተወሰኑ ተከታዮችም ይኖሩታል። በባዶ እግሩ የሚሄድ ምናምን ኢየሱስ እመቤታችን ቅድስት ድንግል ማርያም ሁሉንም እኮ እንደ ኦርቶዶክስ ነው የሚቀበለው ማለት ነው። ዋናው ፍሬ ሀሳብ ምንድን ነው? የታሰረበት ምክንያት ስድቦች ያበዛል። በነገራችን ላይ ነቀፋ ስድብ ምናምን ያበዛል እንጂ ኦሮምኛ ስላላወራህ ተብሎ አይደለም። እኔ በራሴ ኦሮምኛ እንዴ ማንኛውም ሰው የሚችለውን ቋንቋ እኮ ነው የሚያወራው። የኢትዮጵያ ሀገራችን የብሔር ብሔረሰቦች ሀገር ነች። ከ80 በላይ ብሔር ብሔረሰቦች የሚኖሩባትና ብዙ ቋንቋዎች የሚነገርባት ሀገር እንደመሆኗ ኦሮምኛ ካላወራህ ትታሰራለህ ነው። በስድብ ምክንያት ነው። ሁለተኛው ቪዲዮ ላይ ላይቭ ላይ ገብቶ የተናገረውን አይታችሁ ከሆነ ክቡር ጠቅላይ ሚኒስትራችንን ተሳድቧል። የከተማውን ከንቲባ አዳነች አቤቤንም ተሳድቧል ላይቭ ላይ። እንደውም የዛን ቀን አይቻለሁኝ እና ይሄ ነገር ነው ሊያስጠይቀውና ሊያሳስረው እንትን ያለው እንጂ ቋንቋ ካላወራህ በሚያስገድድ አካል የለም። እንዴ ካልቻልክስ? ይሄማ ወንጀል እኮ ነው። ቋንቋ ካልቻልክ ትታሰራለህ። ይሄ ወንጀል ነው። እንዴ ማንኛው ሰው ነው ሁሉንም ቋንቋ የሚችለው? አማርኛ የሚችል ኦሮምኛ አይችልም? ኦሮምኛ እየቻለ አማርኛ በፍጹም የማይችል ሰው እኮ አለ። አማርኛ ችሎ ኦሮምኛ በፍጹም የማይችል ሰው አለ። ብዙ ቋንቋዎች አሉ በኢትዮጵያ ውስጥ በጣም ብዙ፣ ትግርኛ፣ አማርኛ፣ አፋርኛ፣ አገውኛ የሚባሉ ብዙ ወይ ወላይትኛ፣ ከምባተኛ ምናምን። ስለዚህ ይሄ ኦሮምኛ የሚወራው ራሱ ከአንዱ ሀገር አንዱ ሀገር ይለያያል። ይሄ ግልጽ ነው። ጅማ ውስጥ የሚወራ ኦሮሞና ይሄ ሰሜን ሸዋ ውስጥ ያለ ኦሮምኛ ቋንቋ ተመሳሳይ አይደለም። ስለዚህ ፍቅር ሲዝም ሜቢ ይሄን ነገር ለጊፍት ምናምን እንደሆነ እያወራ ያለው እናውቃለን፣ ግን በጣም የሚያስቅ ስለሆነ ነው። በቃ ስሜታዊ ሆኖ ነው እየተናገረ ያለው። አካሳካሲ ስላላልክ ብዬ ምታሰር አለብኝ አይደለም። እንደዛ ስላላልክ አይደለም የታሰርከው። የተጠየቀው በዛ ምክንያት አይደለም። የተጠየቀበት ምክንያት አንተ ራስህ ታውቃታለህ። ሜቢ ስትናገር ፊትህ ላይ ራሱ የሆነ ገጽታ አለ። ሳቅህን መቆጣጠር አቅቶሃል ምናምን ነገር። የታሰርከው ተሳድበሃል። በጣም መጥፎ ስድብ፣ ይሄ በጣም መጥፎ ስድብ ተሳድበሃል እና ያ ነው ሊያስጠይቅህ የቻለው ማለት ነው። ደግሞ ሲጀመር ይሄ ህግና ደንብ ነው። አንድን የሰው ክብር የምታጎድድ ከሆነ የዛን የሰውዬ ክብር ሳታይ የምትሳደብ ከሆነ ያስጠይቃል። ያ ነው ሊያስጠይቅህ የቻለው እንጂ አንተ ኦሮምኛ ስላልቻልክ እንዴ ካልቻልክስ ምን ይደረግ? ትፈለጥ ትቆረጥ? በቃ ካልቻልክ ነው። የሚያስገድድህ አካል የለም። ምናልባት አንዳንድ ቦታ ላይ እንደሆነ ነገር ሊወስዱት ይችላሉ፣ እንደ ብሔርተኝነት ምናምን ነገር። ካላወራህ የሆነ ነገር አላስተናግድህ ምናምን ሊል ይችላል እንጂ
ካላወራህ አስራለሁ። ያማ ማባረር እኮ ነው። ያማ በቃ ውጣልን ነው። ይሄ ወንጀል ነው። እንደዚህ ያደርጋሉ ብዬ አላስብም። ስለዚህ ይሄ የስም ማጥፋት ዘመቻ ባታደርገው በጣም ጥሩ ነው ብዬ አስባለሁ። እኔ ችዬ አይደለም እኮ እኔ ኦሮምኛ አልችልም፣ ግን እንደዛም ሆኖ ይኖራሉ አንዳንድ ሰዎች። እነሱንም እየደገፍኩኝ አይደለም፣ ወደ አማርኛም እያደለሁኝ አይደለም። ያ ሳይሆን ግን በቋንቋ ምክንያት ነው የታሰርኩት የምትለው ነገር ስለማያስኬድ ነው። ኦሮምኛም ቋንቋ ነው፣ አማርኛም ቋንቋ ነው፣ ከምባትኛም ሁሉም ቋንቋ ሆነ ሳለ ግን በአንድ ቋንቋ ምክንያት ካላወራ እኔ አካምቡልቴን አላልኩም፣ ስለዚህ ማለት አልፈልግም። እነሱም እንዴት ዋላችሁ እንዴት አደራችሁ ይበሉም በአማርኛ ብለህ ስለጠየቅህ ስራት አይሆንም። በጣም ነው የሚያስቀው። እግዚአብሔር ነፍላችሁ ነው። ለማንኛውም ይሄ ነገር ፍቅር ሲዝም የሚያስኬድህ ነገር አይመስለኝም። ስድቦችህ ናቸው። ስድቦችህ በጣም አጸያፊ ስድብ ነው የምትሳደበው። ላይቭ ላይም ገብተህ ባሩኬ አሁን ለምሳሌ እመቤታችን ቅድስት ድንግል ማርያምን ለምን ቀደደች ብሎ ቤቷ በሄደ ቀን አንተ ቪዲዮን ቆረጥ አድርገህ አውርደህ ምን ብለህ እንደሳደብኩላ አይተናል። ምን ብለህ እንደሳደብኩላ ሰምተናል። ስለዚህ ስድቦችህ ከአንተ አንደበት ከአንድ ወንጌልን አውቃለሁ ከሚል ከክርስቶስ ጋር ታርቄያለሁ ከሚል ሃይማኖታዊ ሰው ከሆነ ሰው የሚወጡ አማርኞች አይደሉም። እነዛ ስድቦች የምትናገራቸው በጣም አጸያፊ ስድቦችን ትናገራለህ። ስለዚህ ያ ነገር ነው ሊያስጠይቅህ ይችላል እንጂ የቋንቋ ጉዳይ በፍጹም አያስጠይቅም። ኢትዮጵያ ውስጥ ቋንቋ ካላወራህ እናስራለን የለም ማንም ተብሎ አያውቅም። ይሄ ለመጀመሪያ ጊዜ ሚዲያ ላይ ይወጣ ምናልባት በፊት ባለፉት ዘመናት ሊኖር ይችላል እኛ ማናውቃቸው ነገሮች እንጂ በአሁን ጊዜ ለአሁን በ2017 ዓመተ ምህረት ላይ ያኔ የት ነበርክ? ታስረህ እንደወጣ ለምንድን ነው ያልተናገርከው? 3 ጊዜ ነው የተናገርኩት ብለሃል። የታሰርኩት ብለሃል። የመጀመሪያው ኦሮምኛ ካላወራ ነው። ሁለተኛው ደግሞ የመጀመሪያው ኦሮምኛ ካላወራችሁ ብሏል ጠቅላይ ሚኒስትሩ ብለህ፣ ሁለተኛው ደግሞ አዳነች አቤቤን ተሳድቤ ነው አልክ። ሶስተኛው ደግሞ ብርሃኑ ነጋን ህልም አይቼለት ነው አልክ። ህልም አይቼ ደስ ይላል። በህልም መስራት አለ ማለት ነው። ህልም አየህለት፣ ከዛም በኋላ ለምን ህልም አየህ ተብለህ ታሰርክ ማለት ነው። እና ከባድ ነው ብቻ። ለማንኛውም ይሄ ነገር የሚያስቀር ነው ብዬ አላስብም። ጥንቃቄ ማድረጉ አይከፋም ብዬ አስባለሁ። ቀጣይ ቪዲዮ እንመልከት። ቤተክርስቲያን አፍሶ ክርስቲያኖችን አሰድዶ ምልክት የሌለው 666 የሌለው ይላል ሊገዛ ሊሸጥ አይችልም። የስሙ ቁጥር የሌለው አለ ማንም እንዳይገዛና እንዳይሸጥ ያደርጋል ማለት መገበያየት አይችልም። ያ ቁጥር ደግሞ አለ 666 ነው። የተለያዩ ሀገሮች ማስቀበር ጀምረዋል እጃቸውና ግንባራቸው ላይ። ለምን እጃችን ላይ ሲቀበር 666 ምስጢር በእጃችን ነው የምናማትበው አይደለም? ወረደ ተወለደ በድንግል ማርያም ማህፀን አደረ ወደ ግራ ስንወርድ ከግራ ወደ ቀኝ አዳምን መለሰው ወደ ጽድቅ ብለን ስላሴን እንጠራለን። ይሄ ስም እንዳይጠራ እጅ የሰይጣን ይሆናል። አለቀ። ግንባር ላይ ደግሞ አምጥተን እንዳናማትብ በግራ እንኳን ላማትብ እንዳትል ግንባርን ደግሞ ያዘው። ግንባርም ላይ የአውሬው ምልክት ሆነ። ልክ ክርስቲያኖች ክር ማሰር መለያችን እንደሆነ የ666 ቁጥር ምልክት ለሰይጣን አምላኪዎች ደግሞ ግዴታቸውን ምልክታቸው። ይሄንን ምልክት የሌለው መግዛትም መሸጥም አይችልም። አውሬው ይሄንን ምልክት ያላደረጉትን ምግብ አይሰጥም፣ እህል አይሸጥላቸው፣ በረሃብ እንዲገደሉ ይደረጋል። ስራ መግባት አይችሉም፣ ምንም እንዳይገበያዩ ያደርጋል። ብዙ ስቃይና ግፍ በክርስቲያኖች ላይ ይደርሳል። የስሙ ቁጥር የሌለው ሊገዛ ሊሸጥ አይችልም። 666
የጥፋት ውሃ በዓለም ላይ ሲዘንብ በኃጢአት ምክንያት ኖህ የ600 ዓመት ሰው ነበር። ከባድ ጥፋት። ናቡከደነጾር በባቢሎን በሱሳ አውራጃ በዱራ ሜዳ ላይ ትልቁን ጣዖት ሲያቆም የጣዖቱ ቁመት 60 ነበር፣ ጎኑ 6 ነበር። እነዚህ የጥፋት ኃይሎች በኖህ ዘመን ያደረገው ኃጢአት ያለ ገደብ በዓለም ላይ ይደረጋል። በ66 ዘመን ልክ ናቡከደነጾር ጣዖት አቁሞ ስገዱ ሲል አናንያ አዛርያ ሚሳኤል አንሰግድም ብለው ወደ እሳት ሲጣሉ ቅዱስ ገብርኤል እሳት ውስጥ ገብቶ እንዳዳናቸው በመጨረሻም ዘመን ለ666 አንገዛም የሚሉ ክርስቲያኖችን ቅዱስ ገብርኤል እና ሌሎች መላእክት ከሰማይ መጥተው ያግዟቸዋል። ሌላው ቪዲዮ ይሄን ይመስላል። መጀመሪያ ላይ ያያችሁ እንግዲህ መምህር ዘበነንማ በሰርግ ላይ እንደዚህ ዝማሬ እንደዚህ ይችላሉ እንዲህ እስከሚባል ድረስ ህዝቡ ብሎ ተነስቶ ከቧቸው እስከሚዘምር ድረስ ያደረጉት ድንቅ የሰርግ ላይ ዝማሬ ነው። የምር በጣም የሚገርም ዝማሬ ነው። ሁለተኛ ላይ ያያችሁት መምህር ምህረተአብ እንግዲህ በመድረክ ላይ በሺዎች በተገኙበት ኦርቶዶክሳውያን አንገታቸው ላይ ማህተም ባደረጉ ኦርቶዶክሳውያን መካከል ቆሞ በመድረክ ላይ ያስተማረው ድንቅ የሆነ ትምህርት ስለ 666 ምልክታዊነት ምን አይነት ምልክት ነው ያላቸው የሚለው ነው። በጣም ድንቅ በሆነ መንገድ ማለት ትክክል ነው መምህር ምህረተአብ የተናገረው። እኛ ኦርቶዶክሳውያኖች አንገታችን ላይ ያደረግነው መስቀል እንደ ምልክት ሆኖ ሳለ ኦርቶዶክስ ነው ብለን የምንጠቋቋምበት። ለምሳሌ አንድ ሰው ስታይ ያልጠረጠርከውን ሰው ያ ሰው ኦርቶዶክስ ነው። ይሄ ምልክት እንደ ምልክት ሆኖ ሳለ አንገታችን ላይ ማህተብ ያደረግነው 666ቶችም የራሳቸው ምልክት አላቸው። በውጭው ዓለም 666 አሁንማ ኢትዮጵያ ውስጥም ተስፋፍቷል። የሆነ ምልክት አለ። እሱ ምልክት እነግራችኋለሁ ምን እንደሆነ ማለት ነው። እና በውጭው ዓለም ውስጥ ያሉት ያን ምልክት እላያቸው ላይ የማያሳዩ ከሆነ ወይ ግንባራቸው ላይ ሊጻፍ ይችላል፣ ወይ እጃቸው ላይ ሊሆን ይችላል። ብቻ እርስ በርስ የሚተዋወቁበት ነገር አለ። ልክ እንደኛ እንደ ኦርቶዶክሳውያን ኦርቶዶክስ ከሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ከሆን ከአንገት ላይ ማህተም ታደርጋለህ፣ ሄደ ቤተክርስቲያን ትሳለማለህ ምናምን። ይሄ እንደ ምልክት ሆኖ ሳለ የእነሱ ምልክት ይላል ግንባር ላይ የምትጻፍ ይሆናል። ያ ግንባር ላይ ምልክት የሌለ ከሆነ በአንድ ማህበር ውስጥ አይደል ያሉት፣ አንድ ድርጅት የሚረዳቸው ነገር አለ አይደል? ያ ድርጅት አይረዳቸውም። ምግብ ከሆነ ምግብ አይሰጣቸውም። የተለያየ ድጋፍ ከሆነ ያ ድጋፍ ይከለክላቸዋል ማለት ነው። ሌላው ምልክት ምን አለ መሰላችሁ? አሁን ለምሳሌ ኢትዮጵያ ውስጥ የገቡ ምልክቶች አሉ። በልብስ በጫማ በተለያዩ ነገሮች ጽሁፏ እንድትማርክ ተደርጋ ትጻፋለች። ለምሳሌ ጫማ ላይ ያለ ናይክ የሚል ነገር አለ፣ በራይት ምልክት አለ። ሌሎች ጫማዎች የራሳቸው የሆነ ማርክ አላቸው። በዛ ማርክ መሰረት ያቺ ጽሁፏ ለየት በተደረገ መልኩ 666 ተብላ ተጽፋለች። ጫማ ላይም ሆነ ቲሸርት ላይም ሆነ ማንኛውም ነገር ላይ ተጻፋለች። የነሱ እንዴት እንዳስፋፉት ደግሞ እዚህ ኢትዮጵያ ውስጥ ማለት ነው እንዴት እንዳስፋፉት ያቺ 666 የምትለው ምናልባት ጥቁር ቲሸርት ላይ ሊሆን ይችላል። በሚታይ ከለር ጥቁር ቲሸርት ላይ ለምሳሌ ቢጫ ወይ ቀይ ወይ ነጭ ድምቅ ያለ ነገር ይታያል። በዛች ነገር ሆና በትልቁ አይደለም የሚጻፈው ደግሞ በትንሹ ያቺ የሰውን አይሚሮ እንድስብ ተደርጋ የተጻፈች ነች። ከለሯ ድብልቅልቅ ያለ ነገር ስለሆነ የሆነ አይንተን አይሚሮ የሚሰርቅ ወይንም አይንህ ቀድሞ ፈገግ ያለው ነገር ላይ ከትልቁ ቲሸርት ይልቅ ትንሽዬዋ የፈገገችው ነገር እንድትታይ አድርገው ነው የሚጽፏት ያችን ጽሁፍ ማለት ነው። ጫማ ላይ ከሆነ ለምሳሌ ከፊት ጫማ ላይ 666 ብለው ይጽፏትና ከዛም በኋላ ለምሳሌ እዛ ቡቲክ ውስጥ የሚሸጡ ሰዎች የዛ አባል ተከታይ ከሆኑ ይሄኛው ጫማ እኮ አሪፍ ነው 666 ብሎ ነው የሚያስረዳ 666 ብሎ የሚያስረዳ ማለት 666 ከሆነማ ጣዖት አምላኪዎች እንደሆኑ አብዛኛው ኢትዮጵያውያን አብዛኛው ኦርቶዶክሳውያን ያውቃሉ። 666 የሚባለው 666 የሚባለው ማለት ግን እነሱ ሲያስረዱ 666 ብለው ይሄ 666 የሚለው እኮ አሪፍ ጫማ ነው ምናምን ነገር ይሏል ማለት ነው። በእንደዚህ አይነት መልኩ ነው ኢትዮጵያ ውስጥ የተስፋፋው በልብስ በጫማ በተለያዩ በማቴሪያሎች ማለት ነው። እዛ ላይ የሚጻፍበት ከለር ግን የተለየ ከለር ነው አንተን እንዲስብ። ከዛ ከትልቁ ዕቃ ይልቅ ያቺ ትንሽዬዋ ጽሁፍ ደምቃ እንድትታይ ይደረጋል። ምናልባት ተቀርጾ ሊሆን ይችላል። እዛች ቅርጽ ውስጥ የሆነ የሚታይ ከለር ነገር ያፈሱበታል ማለት ነው። እንዳልኩ ቲሸርት ደረት ላይ ከሆነ ደረት ላይ ቀይ ቲሸርት ከገዛ እዛ ቀይ ላይ ምን አይነት ከለር ነው የምትታየው ያቺ ትንሽዬዋ ጽሁፍ እዛ ላይ ምን አይነት ከለር ነው የሚታየው ብለው በእንደዛች አይነት መልኩ ሎጎ ካለው ለምሳሌ ቀንድ ያለው ምናምን ሎጎ አላቸው 666ቶች ማለት ነው። እዛ ሎጎ ውስጥ ይሄ አይኑ ጋር ምናምን ነገር ጽሁፍ አለው ራሱ በደንብ ትኩር ብለን ስላላየነው ጽሁፍ አለው። ስለዚህ ሁላችሁም ኦርቶዶክሳውያን ከእንደዚህ አይነት ነገር ጥንቃቄ፣ በተለይ ጫማ ላይ እና ቲሸርቶች ላይ መጥተዋል 666 መናፍስቶች። ስለዚህ ኦርቶዶክስ ሆነ አንገት ላይ ማህተም አድርገህ ያን ቲሸርት አምሮኛል ብለህ ለብሰህ መጠቋቆሚያ እንዳትሆኑ።
ጫማ ላይ ከጫማ ሶል ስር መጥቷል። ከጫማ ከጎን ለምሳሌ ናይኮች ምናምን ባሉበት ከዛች ጋር የሆነ ምልክት አድርገው 666 ብሎ ተጽፏል። የተለያዩ ቦታዎች ላይ ተጽፏል። ስለዚህ የሚታየው ደግሞ ካጠለቀው ጫማ ይልቅ የምትታየው ያቺ ቁጥር ነች። ትኩረት የምታረግ ከሆነ ጥንቃቄ ማድረግ ትችላላችሁ ማለት ነው። መምህር ምህረተአብ ይሄንን በተመረኮዘ መልኩ ነው እያስተማሩ ያሉት። እነሱ ውጪ ያሉትን ዜጎች መምህር ምህረተአብ ውጪ ስለሆነ የሚኖረው እዛ ውጪ ላይ ያሉ ሰዎች 666 እምነት ተከታይ የሆኑ ወይንም ጣዖት አምላኪ የሚባሉ ሰዎች ጆሮአቸውን ይቀደዳሉ፣ ምላሳቸው ለሁለት ይሰነጠቃሉ፣ ግንባራቸውን ይቧጨራሉ፣ አንገታቸውን ይቆረጣሉ። እና እዛ የተቆረጠበት አንገት ላይ ራሱ በጽሁፍ ነው የሚቆረጡት። ከለር ጽሁፍ አይደለም። ጆሮአቸው እንደዚህ ለሁለት ይሰነጠቃል፣ ምላሳቸው ብዙ የሆነ ምንድነው የሚባል ሀገር ላይ በጣም አሉ እንደዚህ አይነት ሰዎች ማለት ነው። ስለዚህ እባካችሁ ኦርቶዶክሳውያኖች ጥንቃቄ አድርጉ። ኢትዮጵያ ውስጥም በእንደዚህ አይነት ነገር እየሰፉ ነው። ኢትዮጵያ ውስጥ የመጣው ይሄ በእርግጥ ይሄ ምላስ መንሰንጠቅ፣ ጆሮ መቀደድ ምናምን ነገር አለ ኢትዮጵያ ውስጥ የመጣው። ኢትዮጵያ ውስጥ የመጣው በልብስ በእቃ በማቴሪያል ልብስህ ላይ የማይታይ ቦታ ላይ ወይም በትንሽ መልኩ ይጻፋል። እንደነገሩ ጫማ ከስር ሶል ላይ ከላይ ምናምን ነገር ይጻፋል። ስለዚህ የምትገዙትን ነገሮች ራሱ ጥንቃቄ እያደረጋችሁ ብትገዙ መልካም ነው። ይሄን ለማስተማር ፈልጎ ነው መምህር ምህረተአብ። ቀጣይ ቪዲዮ አለ እንመልከት። ቀጣይ ከዚህ በኋላ ቆፍጠን ኮስተር ብለን የጉልላቱ ስር ልጆች እንሁን። ሁላችንም ለመሞት እንዘጋጅ። ምክንያቱም በሌሊት 3 ከገደሉ በቀን 30 ይገድላሉ። ችግር የለም። ይሄ ቀን የሚመጣበት ጊዜ አለ። አሁን በታሪክ ውስጥ ኢትዮጵያ ታሪኳን ያበላሸች ሀገር እየሆነች ነው በዚህ 2 ዓመት። ስለዚህ በዚህ ሁሉ ጉዞ ውስጥ ከዓለም ማንም የረዳን የለም። ለኛ የረዳን እግዚአብሔር ብቻ ነው። ስለዚህ ወይራዩ አሕዛብ በቅድመ አዕይንቲነ ዳዊት ያለው ይሄን ነው። በዓይኖቻችን መጀመሪያ ኢትዝክር ለነ አበሳነ ዘትካት ነው። የቀደመ በደላችንን አታስብብን። ፍጡነ ይርከበነ ሳህልከ እግዚኦ፣ ምህረትህ ይቅርታ ፈጥኖ ይደረግልን። እስመ ተመንደብነ ፈድፋደ፣ ብዙ በድለናል። የራሳችንን እናንሳ። የምንሰማው የኃጢአታችንን ውጤት ነው። የመራቃችንን ውጤት ነው። የመለየታችንን ውጤት ነው። ስለዚህ ይሄ የኃጢአታችን ውጤት ከሆነ እስመ ተመንደብነ ፈድፋደ፣ ብዙ በድለናል፣ ብዙ አጥፍተናል እንልና ከዚያ በኋላ አሕዛብ የፈሰሰውን የባሪያዎችህን ደም በቀል በዓይኖቻችን ፊት ይመልከቱ ይላል። እግዚአብሔር እጁን አላነሳም ገና። እግዚአብሔር እኛን ሰማዕት እያደረገ ነው። ገዳዮቻችንን ደግሞ የሚቀጣበት ብትሩ ሌላ ነው። ሌላው ቪዲዮ መምህር ጳውሎስ በእንደዚህ አይነት መልኩ ጥቁር ለብሰው ያስተማሩበት በመድረክ ላይ ያሉ ከአሁን በኋላ እኛ ኦርቶዶክሳውያኖች የመስቀሉ ስር የጉልላቱ ልጆች እንሁን። መገፋትና መገደል እየበዛብን ነው። ኦርቶዶክሳውያን ሆነን አንገታችን ላይ ማህተም ስላደረግን ብቻ አንገታችን ላይ ባደረግነው ማህተም ምክንያት ብቻ እየተገፋን እየተገደልን ነው እያሉ ነው። አዎ ኦርቶዶክሳውያን በተለያዩ ሀገር አንገቱ ላይ ማህተም ያደረገ ኦርቶዶክስ ለምን ሆንክ አውልቅ በጥስ ምናምን እየተባለ እየተገፋ እንደሆነ ኢትዮጵያ ውስጥ አይደለም በውጭ ዓለም በስደት የሄዱ ሰዎች ምናምን ብዙ መከራ የደረሰባቸው እንደሆነ እናውቃለን። ኢትዮጵያ ውስጥም ደግሞ ግን በአሁኑ ሰዓት ደግሞ በጣም ብሷል። በተለይ የሆኑ ሀገሮች ላይ በመከፋፈል ፕሮቴስታንቶች የሚበዙበት ሀገር ላይ አሎን ሲላቸው ፕሮቴስታንት እምነት ተከታዮች ወይንም የሐሰተኛ ነቢያቶች የሚባሉት ወይንም መናፍቅ የተባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠል የሆኑ ሰዎች ጻድቃን ሰማዕታቶችን ጠል የሆኑ ጻድቃን ሰማዕታቶች አያማልዱም ብለው ሐሰተኛ ትምህርት የሚያስተምሩ ከመጽሐፍ ቅዱሳዊ ቃል ውጪ የሚያስተምሩ ሰዎች ማለት ነው። የእነሱን 66 ብቻ ሌላውን ቆርጠው ጥለው ይሄ ጻድቃኖች ሰማዕታቶች ምናምን ያሉበትን ስለነሱ የሚያወራውን ወንጌል መጽሐፍ ቅዱስ ቆርጠው ጥለው የራሳቸውን ብቻ የሚያስተምሩ ብዙ ፕሮቴስታንቶች አሉ። እነዛ ፕሮቴስታንቶች ናቸው ስለዚህ ይሄ ትክክለኛ ወንጌል አይደለም ብለው ያስተምሩታል። ያን ኦርቶዶክሳዊ ሰውዬ ካልሆነላቸው ገንዘብ ይሰጡታል፣ ወይ በገንዘብ ደልለው እንትን ማድረግ ይችላሉ። ወደ ፕሮቴስታንት ውስጥ እንዲቀላቀል ያደርጋሉ። በገንዘብ ምን አይሆንም ማህተሜን አልፈታም ከኦርቶዶክስ መውጣት አልፈልግም ብሎ ትክክለኛ ሃይማኖት ኦርቶዶክስ ነች ብሎ በሚከራከራቸው ጊዜ ምን ያደርጋሉ? እንደዚህ አይነት መረሸን፣ መግደል፣ ማጥፋት ምናምን ይሄ የመናፍቃኑ ስራ ነው። እርኩስ አናፍስት ያደረባቸው ሰዎች ኦርቶዶክሳውያን ላይ ነው ይሄ ነገር እየበረታ ያለው ማለት ነው። መታሰሩ፣ መግደሉ፣ ምንም ማድረግ ያለው አንገቱ ላይ ማህተም ያደረጉ ሰዎች ላይ ነው። ስለዚህ ይሄ ነገር ደግሞ እኛ ኦርቶዶክሳውያኖች ካሁንም እየተቋቋሙ ነው። ካሁን በፊት በግራኝ አመድም ጊዜ በቅድስት ቤተክርስቲያን ውስጥ ያሉ ሰዎች በነገራችን ላይ እየተጠቁ እየተገፉ ምን እያሉ የመጡ አባቶች አሉ። ቅድስት ቤተክርስቲያን መከራዋ የበዛባት የቅድስት ቤተክርስቲያን ልጆች መከራቸው የበዛባቸው አሁን አይደለም፣ በነግራኝ አመድ በድሮ ባለፉ ዘመናት ጭምር ነው። ስለዚህ መምህራችን እያስተማሩ ያሉት አሁን ማህተማችንን እናጥብቅ ነው።
ቆራጥ ነው። አንዴ ወደሱ ጋር አንዴ ወደዚህ ጋር አንበል። እምነት ላይ አሁን በጣም አብዛኛው ሰው መጠራጠር ላይ ያለ ነው። ሚዛን ላይ ያለ ሰው ነው። አሁን በቃ በጣም ሚዛን ላይ ነው። ማንኛው ነው የሚሻለው? ፕሮቴስታንት ነው የሚሻለው? ኦርቶዶክስ ሙስሊም ነው የሚሻለው? ካቶሊክ ወይስ ሌላ? ከዛን ከዚህ ነገር ውጭ እየወጣና ይሄ ሃይማኖት የሌለው አለ አይደለ? ምንም አይነት እንደዛ እስከመሆን ድረስ የሚደርሱ ነገሮች አሉ ማለት ነው። ስለዚህ ግፉ፣ መከራው፣ መሰቃየቱ በኦርቶዶክሳውያን ላይ ነው እየበዛ ያለው፣ በጣም እየበዛ ያለው። ማንኛውም ሃይማኖት ነው ሌላ ሃይማኖትን የሚነቅፍ የለም። ማንኛውም ሃይማኖት ሙስሊሙም ፕሮቴስታንቱም ይሄ ሃይማኖት የለውም የሚባለው አካልም ተነስቶ የሚነቅፈው ኦርቶዶክስ ሃይማኖት ነው። ኦርቶዶክስን ካልነቀፉ በቃ የለም ሌላ ምንም አይነት ነገር የለም። ያማቸው ይሁን ይፈልጣቸው ይቆርጣቸው ይሁን አይታወቅም። ብቻ ፕሮቴስታንቱም ተነሳ ኦርቶዶክስ ላይ ነው፣ ሙስሊሙም ተነሳ ኦርቶዶክስ ላይ ነው። አንድም ቀን ሙስሊምና ፕሮቴስታንቶች ሲነቃቀፉ አይቼ አላቅም። ለዛ ነው ኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ላይና ኦርቶዶክስ ተዋህዶ ቤተክርስቲያን ላይ መከራዋ በዛባት እያሉ የሚጮሁት መምህሮቻችን። ለዛ ነው እኛ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ላይ ህዝበ ምዕመኑ ላይም ችግር አለ። በእርግጥ የመዋዠቅ ችግር አለ። ፕሮቴስታንት ውስጥ በጣም ብዙ የሚያማልል ላይፍ አለ፣ የጭፈራ ላይፍ አለ፣ የፈለገህን እንደፈለግ ለብሰህ የምትሄድበት ላይፍ ምናምን አለ። ኦርቶዶክስ ተዋህዶ ሃይማኖት ውስጥ ደግሞ ሴት በሴት ወንድ በወንድ ተቀምጦ ነው ወንጌል እንኳን በስርዓት የሚማሩት። ሴት ልጅ ትሸፋፈን ይላል የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወንጌል በእንደዛ አይነት መልኩ ነው የሚያስተምረው። ስለዚህ ያን ነገር ደግሞ መናፍቃኖች፣ ያን ነገር ደግሞ እኛን ተዋህዶችን የሚጠሉ ሰዎች ያንን ነገር አይፈልጉትም። ስለዚህ አሁንም ኦርቶዶክሳውያኖች ማህተማችንን እናጥብቅ። እንደው እንዲጨበጥ አርገህ በጥፊ ብትላት አፈርድም የልትገባ የምትል አቅመቢስ የእመቤታችን ስዕል ስትቀድ በአደባባይ ያውም ደግሞ ህዝብ ይልኝ እያለች በትንንሽ ሴቶች ነው እኮ የባሰው። ዘልቀው ይሄን ያደረጉት ሃይማኖታቸው ያልሆነ ሰዎች ስለገቡ በእነሱ እሳቤ ይሄንን ሃይማኖት መጨፍለቅ፣ መደፍጠጥ እና እየደበዘዘ እንዲሄድ ማድረግ ነው የተፈለገው። በየመንደሩ የነበረው የደመራ አገልግሎት እንዲቋረጥ እንዲጠፋ ተደርጓል። በፖሊስ ኃይል፣ በሰራዊት ኃይል። ይህ አግባብ አይደለም፣ ተገቢ አይደለም። ግን ትግል ይፈልጋል። ዝም ብሎ መቀመጥ ሳይሆን እንዲህ አይነት ውግት፣ እንዲህ አይነት ንግግሮች ያስፈልጋሉ። እሱን በደንብ በሰፊው እንሄድበታለን ማለት ነው። እንግዲህ የሚቀጥሉት 3 ዓመታት ጠቅላይ ቤተ ክህነቱ በአቡነ ሳዊሮስ እጅ ስለወደቀ ከዚህ በላይ ሌላ የምትጠብቁት ነገር አይኖርም። እያደር የቤተ ክርስቲያናችን ቅዱሳን ስዕሎቻችን እኛ ቅድስት ቤተ ክርስቲያን ውስጥ አሉን ብለን የምንወዳቸው የምናከብራቸው ጻድቃን ሰማዕታቶች ቅዱሳን ስዕሎቻችን ሲቀደዱ ያንገበግበናል ብለን የምንጮህ ለዚህ ነበር። ብዙሃን አባቶች አሁን እያደር ብሶባቸዋል ማለት እየተነሱ ነው። የኛ ጩኸትም ይሁን የሌላው የቅዱሳን ስዕል መቀደድ መደጋገም ይሁን የምናውቀው ነገር የለም። እኛ አባታችን እንግዲህ በአደባባይ በመድረክ ላይ ወጥተው የተናገሩት ነገር አለ። በስሜታዊ በሆነ መንገድ እልህ በተሞላበት መንገድ የተናገሩበት ነገር አለ። እናመሰግናለን። ሌሎች ብዙሃን አባቶችም አሁን ግን ድምጻቸውን አጥፍተዋል። ከቅዱስ ሲኖዶስ ነበር እኛ እንደዚህ አይነት ነገር የምንጠብቀው እስከዛሬ ድረስ። ቅዱሳን ስዕል መቀደዱ ይሄን ያህል ዝም የሚያስብልና አፍ የሚያዘጋ ነገር አይደለም። ከዛም በኋላም አባ ሕፃንም ወጥተው ሚዲያ ላይ የተናገሩበት ነገር አለ። ከዛም ተሽሮ ግን የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል መቀደድ ብፁዓን አባቶችን በፍጹም እንዳላስቆጨ አብዛኛው 70% ምናምን ብፁዓን አባቶችን እንዳላስቆጨ ነው እያየንና እየተረዳን የነበረው ማለት ነው። አባ ሕፃን ተናግረው እመቤታችን ቅድስት ድንግል ማርያም ቅዱሳን ስዕሏ ከሚቀደድ እኔ ብታረድ ይሻለኛል ብለው ተናግረው 24 ሰዓት ሳይሞላ የእመቤታችን የቅድስት ድንግል ማርያም ቅዱሳን ስዕል በመስቀል ደመራ ቀን ይዛችሁ እንዳትወጡ፣ ይዛችሁ ከወጣችሁ ወንጀል ነው፣ ክብሯን ዝቅ አደረጋችሁ ብሎ መግለጫ ሰጥተዋል። የእሷስ ቅዱሳን ስዕል መቀደድ ክብር ሆኖ ሳለ እኛ ከፍ ማድረግ እንግዲህ ክብር ዝቅ ያደርጋል ማለት ነው። ይሄ ነው በጣም ኦርቶዶክሳውያን ያስቆጣና ኦርቶዶክሳውያንን ያሳዘነ በጣም ያሳዘነ የሚወዳቸው ኦርቶዶክሳውያን እንዲጠሏቸው ያደረጋቸው በራሳቸው አንደበትና በራሳቸው አማርኛ ነው። ስለዚህ እንደዚህ መናገርም የለባቸውም ነበር። ዘመድ እንደዚህ የተናገረው አዎ፣ በየሰፈሩ በየመንደሩ ውስጥ የሚደመር የደመራ ቀን እንዳይደመሩ ተደርጓል። አንሱ ተብሏል ምናምን ነገር ሲጀመር ይሄ መስቀል የሚባለው ነገር ለምንድን ነው የጠፋው? ከላይ ማለት ደመራ መሀል እኮ በፊት ድሮ እንደምንደምር የነበረው መስቀል ይደረጋል። ያ ማለት ትክክለኛው የክርስቶስን መስቀል ለማስመሰል ተፈልጎ ነው እንጂ እያቃጠል ነው። እኛ ኦርቶዶክስ አይደለም ትርጉም የሚሰጠው መጽሐፍ ቅዱስም እኮ አሉ እኮ ብዙ መጽሐፍ ቅዱስ ላይ እንደዚህ በምሳሌ አይነት የሚናገሩ
ስለዚህ ይሄ አሁን አብዛኛው ጳጳሶች የኦርቶዶክስ መምህሮች በቃ መስቀል አታድርጉ ያ ማለት እንዳቃጠላችሁት ነው እየተገለጸ ያለው ነው። መጽሐፍ ቅዱስ ላይ ያለው ነገርስ ብዙም ያስተምሩ ነገሮች አሉ እዛ ላይ። ስለዚህ ይሄ ነገር አግባብ ነው ብዬ አላስብም። ብፁዓን አባቶች አሁን እየተነሱ ነው፣ በጣም ጥሩ ነው። ቅድስት ቤተክርስቲያናችን የሚያስከብሩት ከፊት መቅደም ያለባቸው እነሱ ናቸው፣ ብፁዓን አባቶች ናቸው። ስለዚህ ከአሁን በኋላ እኛ አያገባንም ብለው ብዙ ወጣቶች ከነ ያያዘ ልደታ ጀምሮ አያገባንም ብለዋል። ማለት ቤተክርስቲያን ላይ የሆነ ነገር ሲደርስ ከፊት ቀድመን ለምን ደረሰ አንልም። ብፁዓን አባቶች ቅደሙልን፣ እኛ እንከተላለን። ማለት እነሱ አልነበሩም ያኔ ለወንበራቸው ሲሻሙ ጥቁር ልበሱ ጥቁር አስለብሱ ያሉን እነሱ ነበሩ። የእነሱን ትእዛዝ ሰምተን የተከተልነው። አሁንስ እኛ ማንን? እነሱ ሳያዙ እኛ ከፊት የምንቀድመው። ስለዚህ እኛ እንደማንኛውም ምዕመን እንሄዳለን ቤተክርስቲያን፣ እንጸልያለን፣ እናስቀድሳለን፣ ወደ ቤት እንመለሳለን። ብዙ የሚሰራ ስራ ለሶሻል ሚዲያ ላይ እያሉ ተናግረዋል። ስለዚህ ይሄ የብፁዓን አባቶች ጥፋት ነው። ዝም ሲባሉ ጭራሽ ይሄው ወጥተው አደባባይ ላይ በቤታችን ቅድስት ድንግል ማርያም ስዕል አድርገው ይዛችሁ እንዳትወጡ፣ ማንም ያላለው መንግስት ያላለው ባለስልጣኖች ያላሉት ማንም ያላለውን ራሷ ቤተክርስቲያን ያፈራቻቸው ታስተዳድረኛለች ብላ የመረጠቻቸው ክርስቶስ የሾማቸው እኛ በክብራቸው ያከበርናቸው ህዝበ ምእመኑ እኚህ አባት ይሆኑናል ከክርስቶስ ያስታርቁናል ብለው እንዲቀመጡ የፈቀዱላቸው አባቶች ናቸው። እንደዚህ የቅድስት ድንግል ማርያም ስዕል አድርገው ይከለከሉት ማለት ነው። ስለዚህ ይሄ መከልከል የለበትም ነበር ማለት ወቃሹም ተወቃሹም እኛ ውስጥ ኦርቶዶክሳውያኖች። የታሰረው አንድ ወጣት ወንድማችን ባሩክ የታሰረው እኮ በዚህ ምክንያት ነው። ይግባኝ እየተጠየቀበት ያለው በዚሁ ምክንያት ነው። ስለዚህ ለምን ሆነ ይሄ አሁን ቀጣይ የምናየው ነገር ነው። ብዙ ነገሮች ይወጣሉ። ገና ኦርቶዶክስ ውስጥ ብዙ ቤተክርስቲያኗ ሸፍና የያዘቻቸው ነገር አለ። ሸፍና የያዘቻቸው ጉድ አለ። ጉድ ደግሞ የህዝበ ምእመኑ ጉድ አለ። ቤተክርስቲያን ውስጥ የሚያስተዳድሩ ሰዎች ብዙ ጉድ እንዳለባቸው ይታወቃል። ስለዚህ ጥንቃቄ በጣም ይወስናል። ቤተክርስቲያናችን የምታስከብሩት ብፁዓን አባቶች፣ የምናከብረው እኛ ምእመኖችም ብፁዓን አባቶች። ግን መጀመሪያ እጃችሁን ቀድማችሁ ማንሳት ያለባችሁ ብፁዓን አባቶች ናቸው። ቤተክርስቲያን ለእናንተ ነው አደራ የሰጠው ህዝበ ምእመኑ። እናንተ ናችሁ ከክርስቶስ የምታስታርቁት፣ እናንተ ናችሁ ንስሐ የምትሰጡት፣ እናንተ ናችሁ በመስቀሉ የምትባርኩት። ስለዚህ ይሄ ትልቁ ድርሻ የያዛችሁት ብፁዓን አባቶች ናችሁ። እንዲያውም አባ ሕፃን ላይ መግለጫ ሁላ መውጣት ነበረበት። ለምንድን ነው የማርያም ስዕል አድኖ መቀደድ ችግር የለውም ብሏል እኮ ብፁዕ አባታችን አቡነ ማናቸው። ይሄ አጀንዳ መሆን የለበትም። አጀንዳ ሆኖ ህዝቡን ምዕመኑን መቀስቀስ የለበትም። የሚቀሰቅስ አካል በህግ ይጠየቅ ተብሎ ተወጥቶ ነበር። እንዴት ነው አጀንዳ የማይሆነው? ከሷ ሌላ ማን አለን አሉ ኦርቶዶክሳውያን። ስለዚህ ይሄ ነገር ብዙ ኦርቶዶክሳውያንን ያስቆጣ ነገር ነው። ምጽዋት ስር የሚል ከሰከስ ሌባ ከሚያስተምሩት ወገን ነን ወይስ ሌቦች እንደ ይሁዳ ወይስ ቀማኞች፣ አድመኞች፣ ተንኮለኞች? እንግዲህ ብፁዕ አባታችንን አብዛኞቻችን እናውቃቸዋለን። ብፁዕ አባታችን አቡነ ናትናኤል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚቆረቆሩ ብፁዓን አባቶች ክርስቶስ በሞገሱ የሾማቸው እኛ በክብራቸው የምናከብራቸው አባት የመጀመሪያው አባት ናቸው። ስለ ቅድስት ቤተክርስቲያን አንገታቸውን የሚሰጡ ቀድሞ እጃቸውን የሚያወጡ ብፁዓን አባት ናቸው። ከአሁን በፊት በቤተክርስቲያን ነቃፊዎች ላይ ተነስተው ነበር። አሁን ደግሞ በዛው ቤተክርስቲያን ውስጥ ባሉ አገልጋዮች ላይ በምድዋየ ምጽዋት በኩል አሁን ቅዱስ ሲኖዶስ ውስጥ ደርሶ ቅዱስ ሲኖዶስ ውስጥ ያፈራቸው ብፁዓን አባት መካከል እሳቸው መናገርም የለባቸውም ነበር። ቤተክርስቲያን ውስጥ ያሉ አገልጋዮች በቃ በምድዋየ ምጽዋት እየተወገሩ ነው፣ እየተወቀሱ ነው። ብፁዕ አባታችን እንደዚህ እስከሚናገሩ ድረስ መጠበቅ የለበትም። ቤተክርስቲያን ውስጥ በምድዋየ ምጽዋት ምክንያት የሚጣላ ሰው አለ፣ ይሄ ጥያቄ የለውም። ዛሬ ምድዋየ ምጽዋት አልገባም ብሎ የሚያኮርፍ አለ፣ ይሄ ጥያቄ የለውም። ህዝበ ምእመኑ ሲሄድ እኮ ልመና በዝቶበታል። ትናንትና በሰራሁት ቪዲዮ ላይ ማለት መምህር ተስፋዬ በደንብ አብራርቶ ተናግሮታል። በደንብ ቤተክርስቲያን ውስጥ የአስተዳደር ችግር አለ። ህዝቡ ሄዶ ወንጌል ከሚማር ይልቅ ምድዋየ ምጽዋት ስጡ የሚለው ሰዓቱ ይበዛል። ሰው ደግሞ ስልችት ከየት አምጥቶ ይሰጣል? ያን ነው እየተናገሩ ያሉት ብፁዕ አባታችን። እዛ ምድዋየ ምጽዋት ውስጥ እንኳን ከተሰበሰበ በኋላ ለመከፋፈል ሽሚያ፣ በፐርሰንት ለመውሰድ ሽሚያ፣ ይሄ ምድዋየ ምጽዋት በሚዞረው ዲያቆን ከዛ ላይ በፐርሰንት ለመውሰድ ሩጫ፣ እዛ መድረክ ላይ ከሚሰጠው ብር አንድ መምህር ከሚሰበስበው ብር ያ መምህር ለመውሰድ ሩጫ። ቤተክርስቲያኑታ ከዛም በኋላ ደግሞ አሁንም ይለመናል። ይሄ አልተሰራም ይባላል፣ ይለመናል። ያ የሚገባው ግን ሌላ ካዝና ውስጥ ነው።
ይሄንን ነው ረፉ እያሉ ያሉት ብዙ አባላት። ቤተክርስቲያን ራሷ ደግሞ ዛላት አንድ መምህር መጥቶ ሲያገለግልም ሆነ ሄዶ ሲያገለግል አበላለው። አንድ ጉባኤ ሲዘጋጅ ቤተክርስቲያን ውስጥ ጉባኤ ሲዘጋጅ ጉባኤ ያዘጋጀው አካል አበላሉ እንዳለው እናውቃለን። ይሄ አይበቃችሁም ወይ ነው? በባለፈ በጣም ረብሻ ተነስቶ ነበር ሰሚት ጊዮርጊስ በአስተዳዳሪው ላይ የተነሳ የወጣቱ ህዝብ ይሄን ያህል ብር እየተከፈለ እንዴት እንደዚህ ትሆናለህ ምናምን ተብሎ። ስለዚህ ይሄ ነገር ቤተክርስቲያን ውስጥ መሆን የለበትም። ህዝቡ ይሄን እየሰማ ለቤተክርስቲያን መስጠት አቁሟል። ቤተክርስቲያን ይሄ አንድ ቀን የተለመነበት ቤተክርስቲያን ድጋሚ መሄድ አይፈልግም። ለምን ዛሬ ምን እንለመናለን ብሎ ያስባል። ዛሬ ሆነ አሪፍ ብር የሰጠ ሰው ነገ የሚሰጣል ተብሎ ስለሚጠበቅ በቃ ተሸማቀቀ። ስለዚህ ከሙዳይ ምጽዋት ጋር ያላችሁን ግንኙነት እንዴት እንሽራቅ አርጉ። ቤተክርስቲያኒቷ ደግሞ ትከፍላችኋለች፣ አበል ትከፍላችኋለች። ይሁን የሆነ ስብሰባ ሲኖር የሆነ አበል አለ። ይሄ ቤተክርስቲያኒቷ እኮ እንደሆነ መስሪያ ቤት ነው፣ ከዛም በላይ ነው አንከባክባ የያዘቻቸው የቤተክርስቲያኒቷ አገልጋዮች ማለት ነው። ስለዚህ በሙዳይ ምጽዋት በኩል ቤተክርስቲያኒቷ መወቀስ የለባትም። ህዝቡ ከቤተክርስቲያን መውጣትም መቅረትም የለበትም። ህዝቡ ትምህርት ተምሮ ብቻ የሆነ ልመና ሲደረግ ተነስቶ ይሄዳል። በቃ ልመና ስለሰለቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ሳይለመን ይሰጣል። አንድ ቤተክርስቲያን ያሰራ ምዕመን እኮ አለ። ለቡ አርሴማ ለምሳሌ እዚህ አቤም ዮሐንስ አንድ ሰው ነው እያሰራ ያለ። እንደዚህ ቀን አስተሳሰብ ያላችሁ ሰዎች አሉ። ስለዚህ እባካችሁ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል ማለት ነው። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ግን እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ። እስከምንገናኝ ድረስ ቸር ቆዩ።